ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ይህ የምናቀርብላችሁ በእነማይ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት እየተዘጋጀ የሚቀርበውን የቴሌቪዥን ፕሮግራም ነው። አብራችሁን ትቆዩ ዘንድ እየጋበዝን በምስራቅ ጎጃም ዞን በእነማይ ወረዳና ቢቸና ከተማ አስተዳደር አዘጋጅነት በሰላም ዙሪያ ውይይት ተካሄደ። በውይይቱ የመክፈቻ ንግግር ያደረጉት የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርሌ ብርሃኑ ከ2015 ዓመተ ምህረት መጨረሻ አካባቢ ጀምሮ የተፈጠረው የሰላም መታወክ ችግር በርካታ ማህበራዊና ኢኮኖሚያዊ ምስቅልቅል ውስጥ ከቶናል ሲሉ ገልጸዋል። አቶ ኑርሌ አክለውም ይህና ሌሎችም ችግሮች ተቀናይተንና ተደራጅተን በመታገል የተጀመረውን ሰላምና ልማት ማስፋትና ማዝለቅ ይገባናል ሲሉም ተናገሩ። እንደሚታወቀው ከነሐሴ 2015 መጨረሻ ሳምንት ጀምሮ የተፈጠረው የሰላም መታወክ ችግር እንደ ዞናችንም እንዲሁም እንደዚህም አካባቢ በርካታ ማህበራዊና ኢኮኖሚያዊ ምስቅልቅል አስከትሎ እንደነበር የሚታወቅ ነው። ዛሬም ከሁለት ዓመት በኋላ ያልተስተካከሉ የጋራ ቅንጅትና ትግል የሚጠይቁ ሰላምንና ልማትን ለማስፋትና ለማዝለቅ እየተፈታተኑን ያሉ ችግሮች በዙሪያችን ይስተዋላሉ። የህብረተሰባችን ማህበራዊ ትስስር ወደ ነበረበት ገና አልተመለሰም። ዘመድን የመጠየቅ በደስታ የመገናኘት በመከራ የመገናኘት ትስስራችን በአግባቡ እየተፈጸመ አይደለም። ነፃ የምርትና የግብይት እንቅስቃሴ ለማድረግ ተግዳሮቶች አሉበት። በገጠሩ ነፃ የባለሙያዎች እንቅስቃሴ በማድረግ ለአርሶ አደሩ ተገቢ አገልግሎት እንዲያገኝ ለማድረግ ችግሮች ይገጥመውታል። ከምንም በላይ የትምህርት ስርዓታችን ችግር ውስጥ እንዲወድቅ ተደርጓል። ለጽንፈኝነትና ለሕግ አልበኝነት የማይመች አካባቢ ወይም ከተማ በወሳኝነት ደረጃ አልተፈጠረም። እገታ አለ፣ ግድያም አለ። ስለሆነም እኒህንና ሌሎችንም ችግሮች ተደራጅቶ ተቀናጅቶ ተደማምጦና እውነት ላይ ብቻ ቆሞ መታገል ትርጉም ወዳለው ደረጃ በመሻገር አሁን የታየውን አንጻራዊ ሰላምና ጅምር የልማት እንቅስቃሴ ማስፋት እና ማዝለቅ የሚገባን ይሆናል። የሚገባን ብቻም ሳይሆን የሁላችንም አስገዳጅና የህልውና ጉዳይ መሆኑን ተረድተን ርብርብ ማድረግ የሚገባን ይሆናል። አንድም ለሰላም ሲባል የሚከፈለውን ሁሉ ማድረግ፣ በሌላ በኩልም የተጀመረውን የሕግ ማስከበር ሥራን ማጠናከር፣ አስተማማኝ ሰላምና የተሟላ ልማት ውስጥ መግባት ይኖርብናል። ውይይታችን እውነት ላይ ቆመን ችግሮችን የምንለይበትና የጋራ መፍትሄ የምናስቀምጥበት እንዲሆን እመኛለሁ። ውይይቱ ተሳታፊ ሲናገሩ ሁሉም የሃይማኖት አባቶችና በየሙያ ዘርፉ ያሉ አካላት በየድርሻቸው መስራት ይገባቸዋል በማለትም ገልጸዋል። ሶስቱም እምነት ከኦርቶዶክስ፣ ከሙስሊም፣ ከፕሮቴስታንት በቃ መምህር የራስን ስራ ስለ ሰላም ስራ የሚጠፋው ማን ነው? ከዳር እስከ ዳር ያለው የሚጠፋው ማን ነው? ኢትዮጵያዊ እኮ ነው። የሌላ ሀገር ዜጋ አለ፣ የመን ያለ፣ ካናዳ ያለ፣ እንግሊዛዊ ያለ እንዴ? እነሱ እኮ እኛን በማባላት ነው የቤት ስራ የሚሰሩት። ለምን ኢትዮጵያ እንዳትነሳ እንዳታድግ ማዕድኗን እንዳትጠቀምበት። ስለዚህ ይሄንን ነገር ራሳችንን እናጽዳ። መጀመሪያ እኛ ስለ ሰላም እንስበክ።
ማራገቡ ይቅርብን። ሌላኛው ተሳታፊ የሆኑት ግለሰብ ደግሞ ታጣቂ ኃይሉ የኛው ቤተሰብ ስለሆነ ለመመለስ ቁርጠኛ ሆነን መስራት አለብን ካሉ በኋላ ለችግሩ መፈጠር ግን ዋናው ምክንያት የልዩ ኃይል መበተን ሲሆን ሌላኛው ደግሞ በወለጋና ባጣዬ ጭምር እየተሰራ ያለው ችግር ነው በማለት ተናግረዋል። ጽንፈኛው የማን ልጅ ነው? ጽንፈኛው የማን ወንድም ነው? እንመልሰው። ጉዳችን እዚሁ ቤታችን ያለ ያክስት ያጎት ልጁ ወንድሙ ያረደበት አለ። ለምንድን ነው የምንገዳደል? ፋኖ ሲባል የምንሰማ ጀግናው በነበረ ዘለቀ አገር ስትደፈር ኢትዮጵያን ጣሊያን ወረራ ብሎ 5 ዓመት አንበር እኮ አድዋ ላይ ታሪክ ሰርቶ ነው። ሸፎኝ አርጆ አለድም ሲጠነሰስ ሴራው ልዩ ኃይሉ ተበተነ። ተልዩ ኃይሉ ሲበተን ደግሞ አንዳንዴው መንግስት አሁን እየደረሰባቸው ለማስተካከል እየሞከረ ነው እንጂ አጣዬ ላይ የሚሰራው ስራ ምንድን ነበረ? ወለጋ ላይ የሚሰራው ስራ ምንድን ነበረ? ዛሬ ከብቸና መኪና ሞልቶ ሄዶ አዲስ አበባ ይደርሳል በሰላም። ከአዲስ አበባ ወደ ጎጃም በሰላም ይደርሳል። እሱ ላይ መንግስት የሚሰራውን ይስራ። በመከላከያ ሰራዊት እኮ ነው መኪና ከአዲስ አበባ ጋጤ ድረስ ታጅቦ የሚመጣ። 6 ሰዓት አውቶቡሱ ጎጃም ላይ የሚደርሰው ብቸና ላይ በመከላከያ ካጀ ውስጥ ይመጣ ተጠራቅሞ 10 ሰዓት ነው ተሳፋሪው ሲጉላላ የምንየው። እውነት ለአማራ ህዝብ ተቆረቆረ መረጃ ሰጠ ተብሎ ሰው በሚስማር ደረቅ ሆነ ላይ ይመታል? እውነት ክንድ ተቆርጦ የአማራ ልጅ ለአማራ ታገነኝ ይባላል? 2 ዓመት ከ3 ወራችን ትምህርት ተዘግቶ ለአማራ ታገልኩ ይላል? ኧረ ጉዳችን እዚያው ነው። እንተራረቅ፣ እንገዳደል። ሙስሊሙም ክርስቲያኑም ጨሱ እንስበክ እስኪ ለሰላም። እነዚያ ሰማን ወንድሞች ናቸው። ለምን ይሞታሉ? ከዚህ ስለምንድን ነው የሚሞት ጀግና? ሰው እንደ ቅጠል የአገር መከላከያ ድንበር ላይ ሌላ ጥላት ይከራከራል እንጂ ኢትዮጵያ እንዳይወራት። የኛው ልጆች በእኛው ልጆች እናት እኮ በገዛ ልጇ ተወጋች። የውይይቱ ተሳታፊ የእስልምና እምነት ተከታይ አባት እንደገለጹት ይህ ሁሉ ችግር የተፈጠረው የሰው ልጅ ፈጣሪ ከሰጠውና ከፈቀደለት መስመር በመውጣቱ ስለሆነ አሁንም መፍትሄው መጽሐፉ የሚያዘውን ሕግ ማክበር ብቻ ነው ሲሉ መክረዋል። የሰው ልጅ የሚመራበት መስመር አለው። እኛ የሰው ልጆች ግን መስመራችንን ስተናል። አገራችን የእምነት ሀገር ናት። አማኞች ደግሞ ቅዱሳን መጽሐፍ ወርዶላቸዋል ከፈጣሪ። በዚህ ተመሩ ብሎ መስመር አብጅቶልናል። ይሄም መስመር ስተን ነው ሁሉ ችግር እየገጠመን ያለ። መጽሐፋችን ምንድነው የሚለው? አትግደል፣ አትስረቅ፣ አትዋሽ፣ አታመንዝር፣ ወንድምህን እንደራስህ አድርገህ ውደደው። ሌላም ብዙ ሃይማኖት አባቶች በሰፊው ሊገልጹት ይችላሉ። ይሄን ነው የሚለው። ይሄን እያደረግን ነው ወይ? ከራሴ ጀምሮ የተሰጠኝን መስመር ስቻለሁ ብዬ ነው የምወስደው። ስለዚህ ሰላም ሁሉም ሰው አይደለም የሰው ልጅ ቀርቶ እንስሳቶች፣ አዕዋፋት፣ እጽዋት ሳይቀር ሰላም ይፈልጋሉ። ሰላም እንላለን፣ ግን ከልባችን ነው ወይ? ከልብ ከሆነ ሰላም ይመጣል። ግን እንደተባለው ለመድረክ ማሟሟቂያ ከሆነ የምንናገረው አሁንም ከዚህ ችግራችን ልንወጣ አንችልም። በትክክል ይህን ችግር ለመወጣት የእምነታችንን ሕግ መከተል መቻል አለብን። ኃጢአት ሰርተናል፣ ወንጀል ሰርተናል፣ ንስሐ ገብተን ተውበት አድርገን ፈጣሪያችንን ብንለምነው ይሄ ሰላም ይመጣል። የመከላከያ አዛዡ ሜጀር ጀነራል ብርሃኑ ጥላሁን ሰላም ለሁሉም የተሰጠ ሀብት ነው፣ ያለ ሰላም ሁሉም ሊሆን አይችልም በማለት የሰላምን ዋጋ ምን ያህል እንደሆነ በመግለጽ አስረድተዋል። ሰላም ለሁሉ ነው። ለአንዱ የምትሰጠው ለአንዱ የምትከለክለው አይደለም። ሰላም ለሁሉ ነው። ያለ ሰላም
ልማት የለም፣ ህይወት የለም። ያለ ሰላም ያመረትከውን ምርት ራስህ መጠቀም ብሎ ነገር የለም። ያለ ሰላም ግብርና የሚባል የለም። ያለ ሰላም ወደ ምትፈልገው ሀገር በነጻነት መንቀሳቀስ የሚባል ነገር የለም። ያለ ሰላም የእምነት ቦታዎችም አይከበሩም፣ አይቀደሱም። እዚህ እንኳ እግዚአብሔር ይመስገን ደህና ግማሹ በዚህ የሆነም ቢሆን ይቀደሳል፣ ይከበራል። ብዙ የእምነት ቦታዎች የወደሙ የተቃጠሉና ታቦት የሌላቸው ቤተክርስቲያኖችን ስለማቅ ማለት ነው። ይሄ ሁሉ ኃጢአት የመጣው በጥጋበኞችና በወሮበሎች የመጣ ነው። ስለዚህ ሰላም ለሁላችን ያስፈልገናል። ለዚህ ነው የምንነጋገረው። ከዛ ወጣ ማለት ይጠይቃል። አሁን ሁሉንም ማስተማር ይጠይቃል። ሁሉንም መገሰጥ ይጠይቃል። ድርጊቱን መኮነን ይጠይቃል። ጀስት ምንድነው እየተባለ ያለው? ከዛ ወጣ ብለን መጸለይ ይጠይቃል። ፈጣሪን መለመን ይጠይቃል። በየእምነት ቦታው እዚህ ጋር ዘንግተናል። አባቴ ያሉት የሙስሊምን ተከታይ ዘንግተናል። ፈጣሪያችን ያዘዘንን እስከ መጨረሻው ድረስ በመሄድ ላይ ያለን እንቅስቃሴ ተገቷል ብለዋል። ይሄ ነው ያለው። የሀገር ሽማግሌም የራሱን ሚና መጫወት አለበት። ይሄ ጦርነት ከየትም የመጣ አይደለም። ከአሜሪካ አልመጣ፣ ከግብፅ አልመጣ፣ ከሱዳን አልመጣ። ከየሰፈሩ ተለቃቅሞ በወጣ ወንበዴ ነው ህዝቡ እየተበላ ያለው። የእምነት ቦታችንም እየተደፈሩ ያሉት። ይሄን አቤት ማለት ነው ማለት የሚከፈል መስዋዕትነት ሊኖር ይችላል፣ ግን ፈጣሪ ሰምቶ ያቀዘቅዛል። እኛ ይሄን ነው የምናምነው። ከዚህ ህዝብ ነው የወጣ ነው። ከዚህ ሃይማኖት ነው የወጣ ነው። አገራችን ዳር ድንበራችን ይጠበቅ ስንል ውስጥ ያሉ እምነቶቻችን እሴቶቻችን ይጠበቁ ማለታችን ነው። አባቶቻችን ይጠበቁ ማለታችን ነው። ህዝባችን ይረጋጋ፣ ሰርቶ ይብላ፣ የትም ሀገር ይንቀሳቀስ ማለታችን ነው። በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ክላስተር አስተባባሪ ዶክተር አማኑኤል ፈረደ እንደተናገሩት የገጠመን ችግር በቀላሉ የማይታይ እንዳልሆነና የኛን መልማት የማይፈልጉ ታሪካዊ ጥላቶቻችን ጭምር የሚሳተፉ ግጭት በመሆኑ ከላይ እስከታች ሁላችንም ከብልጽግና ጎን በመቆም ሰላማችንን ልንመልስ ይገባል በማለት ነው የገለጹት። ብዙ የልማትና የመልካም አስተዳደር ስራዎቻችን ጅምሮቻችን በአጭር ጊዜ እቺ ሀገር ትልልቅ ሀገሮች የደረሱበት ተርታ ልትደርስ እንደምትችል የሰጉ ታሪካዊ ጠላቶቻችን ሁሌም የሚከታተሉ ሁሌም እንድንደናቀፍ የሚፈልጉ ታሪካዊ ጠላቶቻችን አብረው የሚሳተፉበት ግጭት ነው። ግብፅ አለ፣ ህዳሴ ግድቡን ለማስቆም ሞከረ፣ አልቻለም። ስለዚህ ሌላ አጀንዳ መቅረጽ አለበት። ኤርትራ አለ፣ ሁልጊዜም የኢትዮጵያ መልማት አይመቸውም። የኢትዮጵያ ማደግ ውጋት ነው የሚሆነው፣ ምቾት አይሰጠውም። ምክንያቱም እዛ ሀገር መንግስት የለም፣ ዲሞክራሲ የለም፣ ዋቴቨር ህገ መንግስት የለም፣ ዝም ብለህ መኖር ነው። ስለዚህ የኢትዮጵያ በቀጠናው ጠንክሮ መውጣት የብዙ ታሪካዊ ሀገሮቻችን ስጋት ነው። ስለዚህ በእጅ አዙር እነዚህ ኃይሎች መጣው እኛ አካባቢ ያለውን ገብቶትም ሳይገባውም አላማ ኑሮትም ሳይኖረውም የተደናገረውን ማህበረሰብ በመያዝ
ክልላችንን ብሎም ሀገራችንን የማፍረስ እንቅስቃሴ ውስጥ ነው የተገባው። ተራ ግጭት አድርጎ የመውሰድ ነገር አይደለም ማለት ነው። ይሄ ጉስቁልና እንዲያቆም የብልጽግና መንግስት እጅግ በጣም ወሳኝ የሆኑ ታሪክን የሚያሻግሩ የጉስቁልና ጊዜያችንን የሚያሻግሩ ረጃጅም ትልሞች ያለው ፓርቲ ነው። እነዚህን ለማሳካት ቁርጠኛ የሆነ አመራር አለ፣ ሌት ተቀን የሚተጋ ከላይ እስከታች። እኛ ህዝባችንን ኑሮውን ለማሻሻል ነው የምንጥረው። ጠላት የህዝብን ኑሮ ማጎሳቆል ነው ፍላጎቱ። እኛ ታሪካችንን አድሰን ኢትዮጵያ ወደ ነበረችበት የትልቅ ማማያ ትምጣ ነው ትግላችን። ጠላት ክብሯና ሞገሷ የተደፈረች የተዋረደች ሀገር መመስረት ነው ፍላጎቱ፣ መበተን ነው ፍላጎቱ። ይሄንን ከሚፈልጉ አካሎች ጋርም ተደራጅቶ ነው የመጣብን። እንዴ ማን ይሙት እስኪ አሁን የኛ ጽንፈኞች ከወያኔና ከሻቢያ ጋር ተባብረው ምን አይነት መንግስት ነው የሚመሰርቱት? ቀልድ እኮ ነው። አንዳንዴ እኮ ቁም ነገሩን ቁጭ ብለህ ስታየው እኮ ያስቃል። ወልቃይትን እኛ ነው የምናስተዳድረው 5-6 ዓመቱ ነው። ወልቃይት ላይ ያደራጀነውን መንግስት እኮ እንደ አንድ ዞን ነው፣ እንደ ምስራቅ ጎጃም ነው የምንቆጥረው እኛ፣ እንደ አንድ ዞን ነው። ጽንፈኛ እኮ ይዋጋዋል። ለምን ሲባል ይፍረስ ይላል። እና እንዴት ነው የአማራን ህዝብ ጥያቄ ለመመለስ ነው የሚዋጋው? እና ይሄ ከናንተ የጠፋ አይደለም። በዛ ማለት በዚህ ይሄ ኃይል የገጠመውን ምቹ ሁኔታ በመጠቀም ህዝባችንን አደናግሮ በአንድም ይሁን በሌላ መንገድ ከጎኑ አሰልፎ የአማራ ጥያቄዎችን ላስመልስ በሚል የጀመረው ጉዞ ሲጀመር ዓላማው የከሸፈ ነው። ሲቀጥል ርቀት የሚሄድ ዓላማም የለውም። አሁን በተጨባጭ ህዝባችንን በከፍተኛ ደረጃ አጎሳቁሎታል። የዕለቱ የዜና ሰዓታችን በዚህ ተጠናቋል። በቀጣይ እስከምንገናኝ ቸርን ሰንብት።